የተገነጠለው የህወሓት ክፋይ የእነጌታቸው ረዳ ታጣቂ ላይ ከባድ ጥቃት ተፈጸመ። ወደ አማራ ክልል ቀጠና የተሻገረው ኃይል በፋኖ ከባድ ኦፕሬሽን በርካታ ኃይሉን ተነጥቋል። በተመሳሳይ ፋኖ በሸዋ ቀጠና በፈጸመው ቅስፈታዊ እርምጃ ድል ተቀዳጅቷል። መረጃዎቹን ከግንባር በዝርዝር ይደመጣሉ። አገዛዙ ከሰሞኑ ባሰራጨው አዲስ የተሽከርካሪ ታርጋ አቅርቦትና ዋጋ ላይ ከፍተኛ ቅሬታ ተቀሰቀሰ። የ12 ቢሊዮን ብር ውል የተሰጠውም ኩባንያም ቅሬታንና ጥያቄን አስነስቷል። ቁጣ የቀሰቀሰውን መረጃ በቆይታችን ተሰሙታላችሁ። የዓለም ዋንጫው ከባድ አደጋ ተደቅኖበታል። ከኢራን ጋር ግንኙነት ያለው የሃከሮች ቡድን የአሜሪካን የድሮን መረጃ መጥለፉ ተሰምቷል። በዋይት ሃውስ ስጋት አሳድሯል። በባህር ማዶ ዜና ሰዓታችን ታደምጡታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሰኔ 6 ቀን 2018 ዓመተ ምህረት አጫጭር መረጃዎች። ከሰሞኑ በአገዛዙ ቤት እየታየ ያለው የሰራዊት መበተንና ወደ ፋኖ መቀላቀል በአዎንታዊ የሚታየ ቢሆንም የፋኖ ምርኮች የሚቀበሏቸውን ከአገዛዙ ቤት የሚወጡ ወታደሮችን በጥንቃቄና በመመርመር መሆን እንዳለበት ተጠቆመ። አገዛዙን እየከዱ ያሉት በመጠቀም ሰርጎ ገቦችን በማስገባት በፋኖ መሪዎችና አባላት ላይ ጉዳት ሊያደርስ እንደሚችል ታሳቢ መደረግ እንዳለበትም ተገልጿል። ከሰራዊቱ ካምፕ ወጥተው ፋኖንና የአማራ ሕዝብን የነጻነት ትግል ምርጫቸው ያደረጉ የጥምር ጦር አባላትን ቀጥታ ወደ ግንባር ከማስገባት በፊት የታድሶ ስልጠናዎች ላይ እንዲያተኩሩ ማድረግ አግባብ መሆኑም ተጠቅሷል። የ206ኛው ከፍ ያለው ደሴ ኮር ከፍተኛ አመራሮች የምክክር መድረክ አካሄዱ። ለቀጣይ ወሳኝ ተልዕኮ ስልታዊ መመሪያዎችንም አስተላለፉ። በአማራ ሕዝብ የህልውና ተጋድሎ ውስጥ በጀግንነቱና በከፈለው ከፍተኛ መስዋዕትነት ደማቅ ታሪክ የጻፈው የፋኖ የ206ኛ ከፍ ያለው ደሴ ኮር ተቋማዊ ሪፎርሙን በስኬት ካጠናቀቀ በኋላ የመጀመሪያውን ከፍተኛ የአመራር የክፍለ ጦሮች የምክክር መድረክ በድል አጠናቋል። አርበኛ ፕሮፌሰር ጌታ አስራደና ሁሉንም ክፍለ ጦር ስራ አስፈጻሚዎችን ያካተተው ይህ ወሳኝ መድረክ የሰራዊቱን የውጊያ ዝግጁነትና የእዝ ሰንሰለት ይበልጥ ወደ ላቀ ደረጃ ባሻገረው አዲሱ የሪፎርም መዋቅር ማግስት የተመዘገቡ ስኬቶችን በገመገመና በቀጣይ ስልታዊ ግቦችን የነደፈ መሆኑ ተገልጿል። አገዛዙ ከሰሞኑ ባሰራጨው አዲስ የተሽከርካሪ ታርጋ አቅርቦትና ዋጋ ላይ ከፍተኛ ቅሬታ ተቀሰቀሰ። የ12 ቢሊዮን ብር ውል የተሰጠው ኩባንያም ቅሬታንና ጥያቄን አስነስተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው አዲስ መመሪያ መሰረት በአገር አቀፍ ደረጃ ወጥ የሆነ አዲስ የተሽከርካሪ ሰሌዳ ታርጋ ስርጭት በይፋ ተጀምሯል። አዲሱን አሰራር የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ተግባራዊ ማድረግ የጀመረ ቢሆንም የፕሮጀክቱ ግዥና ከታርጋው መሸጫ ዋጋ ጋር ተያይዞ የወጡ መረጃዎችም ከፍተኛ ህዝባዊና የባለሙያዎችን ትችት አስነስተዋል። በአሁኑ ወቅት አዲሱ ሰሌዳ መስጠት የጀመረው አዲስ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች ብቻ እንደሆነ ተገልጿል። በመጠባበቅ ላይ ያሉ ተገልጋዮች ቀደም ሲል በተመዘገቡበት ቅደም ተከተል መሰረት ጥሪ ሲደረግላቸው መውሰድ የሚችሉ ሲሆን በስራ ላይ ያሉ ነባር ተሽከርካሪዎች ግን ሚኒስቴር መስሪያ ቤቱ በሚያወጣው ልዩ የጊዜ ሰሌዳ መሰረት ደረጃ በደረጃ እንደሚቀየሩ ታውቋል። ሆኖም ግን ታርጋ ለመቀየር የተጠየቀው የገንዘብ መጠን ግርምትን ፈጥሯል። የመንግስት የኤሌክትሮኒክስ ግዢ ስርዓት ኢጂፒ ፖርታል የወጡ ይፋዊ ሰነዶች እንደሚያሳዩት የትራንስፖርትና ሎጂስቲክስ ሚኒስቴር 4 ሚሊዮን አዳዲስ የሰሌዳ ታርጋዎችን ከውጭ ለማስገባት የ12.12 ቢሊዮን ብር ግዙፍ ውል ከኢትራክ ሞተር ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ሰጥቷል። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የስራ ልምድ የሌለው በሆኑ ሳያንስም መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይፋ የሆነው ዶክመንቱ እንደሚያሳየው ድርጅቱ የፊትና የኋላ ታርጋዎችን በ3030 ብር ወደ ሀገር ውስጥ ለማስገባት ውል የገባ ቢሆንም በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚው ማህበረሰብ እንዲሻገር ተደርጓል። በይፋ በወጣው የ2018 ዓመተ ምህረት አዲሱ የታሪፍ ሰነድ መሰረት የተሽከርካሪው ታርጋ መሸጫ ዋጋዎች እንደሚከተለው ተለይተዋል። ለግል መኪና ወይም ለንግድ ተሽከርካሪ አንድ ጥንድ ሰሌዳ 56000 ብር፣ በጋዝ ለሚሰሩ የኤሌክትሪክ ተሽከርካሪዎች 44500 ብር፣ የህዝብ ታክሲ ትራንስፖርት 11700 ብር፣ ለከተማና የሀገር አቋራጭ አውቶቡሶች 9400 ብር ሆነው መቀመጣቸው በአሽከርካሪዎችና በተሽከርካሪ ባለንብረቶች ቅሬታና ቁጣ እንዲነሳ አድርጓል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ 5 ዶላር ወይም ከ500 እስከ 800 ብር የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት እንኳን ከአቅርቦት ወጪ ጋር ከ500 ብር በላይ አይጠይቅም። ለጉዳዩ ቅርበት ያላቸው አንድ የመንግስት የመረጃ ምንጭ ነገሩኝ ሲል
መሰረት ሚዲያ እንደዘገበው ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርጓል ብለዋል። የጉምሩክ ባለስልጣናት እንኳን ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት ፈጥሮባቸዋል ሲሉ መጨመራቸውን ዘገባው ጠቁሟል። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሷ አቅም በምትመራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥን የማምረት ልምድ ያለውን ይህንን መሰረታዊ የታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ባለሙያዎቹ እንደሚያስገነዝቡት ይህንን ምርት ከቻይና ለማስመጣት የተመረጠው ዋናው ምክንያት የሀገር ውስጥ አምራቾችን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግል ጥቅም ፍላጎት ጋር የተያያዘ መሆኑን ያሳያል ብለዋል። በዚህም ምክንያት የተሰጠው የቢሊዮኖች ብር አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ምርመራ እንዲደረግበት ሰፊ ጥሪዎች እየቀረቡ ይገኛሉ ሲል መሰረት ሚዲያ ዘግቧል። በዋግምራ ምድር ሐሙሲት ግንባር በተደረገ የተቀናጀ መብረቃዊ ጥቃት የብልጽግና አገዛዝ ሚሊሻዎችና በትህነግ ወይም ህወሓት የሚመራው ስምረት የተባለ ጥምር ኃይል አይቀጡ ቅጣት መቀጣታቸውን የክፍለ ጦሩ የመረጃ ምንጮች አስታወቁም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አምሃራ ሚኒሊክ እዝ ስር የሚንቀሳቀሰው የ303ኛው ኮር 14ኛ ክፍለ ጦር አካል የሆነው ሁለተኛ ማንኩሽ ሻለቃ ከሰቆጣ ከተማ በስተ ደቡብ ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በወሰደው የደፈጣና የሽምቅ ውጊያ እርምጃ የጠላትን ሰራዊት ሙሉ በሙሉ መበተኑ ተረጋግጧል። ሰኔ 5 ቀን 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ እስከ ረፋዱ 4 ሰዓት ድረስ በተካሄደው በዚሁ ብርቱ ውጊያ የፋኖ ስምሪት ክፍሎች የአገዛዙን ታጣቂዎችና የጌታቸው ረዳ ተላላኪዎችን ዙሪያውን ከበባ ውስጥ በማስገባት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውባቸዋል። የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ ወይም ራስታው እንደገለጹት በዕለቱ በተመዘገበው አንጸባራቂ ድል 15 የጠላት ኃይል አባላት ተሸኝተዋል። 6 የሚሆኑት በጽኑ ሲቆስሉ 2 የአገዛዙ ሚሊሻዎች ደግሞ በቁጥጥር ስር ውለዋል። በርካታ የጦር መሳሪያዎች 2 GM3፣ 1 M40 እና 9 ክላሽንኮቭ ተማርከው ወደ ክፍለ ጦሩ ካዝና ገቢ ሆነዋል። የፋኖን ክንድ መቋቋም ያቃተውና የሽንፈት ማቅ የለበሰው ራሱን ስምረት ብሎ የሚጠራው ኃይል የተለመደውን የፈሪነት ተግባር በመፈጸም የመሳሪያ አፈሙዙን ወደ ንጹሐን ዜጎች አዙሯል። ይኸው ኃይል ወደ ሐሙሲት ከተማ 2 ጊዜ የሞርተር 82 ከባድ መሳሪያ በመተኮስ የመኖሪያ መንደሮችን ደብድበዋል። የዓይን እማኞች እንዳረጋገጡት በዚህ የሽብር ጥቃት ሳቢያ 6 ንጹሐን ሰዎች ሕይወታቸውን ወዲያውኑ ያጡ ሲሆን ከ15 በላይ ንጹሐን ላይ ደግሞ ቀላል እና ከባድ የአካል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ንጹሐን በአስቸኳይ ወደ ሰቆጣ ሆስፒታል ተልከው የሕክምና እርዳታ እየተደረገላቸው ይገኛል። ይህ የአገዛዙና የአጋሮቹ ዘግናኝ ድርጊት በህዝብ ላይ ያላቸውን ጥላቻና የሞራል ዝቅጠት በግልጽ ያሳየ መሆኑን ተገልጿል። የአገዛዙ የጭቆና መዋቅር በየግንባሩ እየፈረሰ ባለበት በዚህ ወቅት የፋኖ የትጥቅ ትግል ህዝባዊ መሰረቱን አጠናክሮ ወደፊት እየገሰገሰ መሆኑን የአካባቢው መረጃዎች ያመለክታሉ። በሌላ መረጃ የነበልባል ክፍለ ጦር የፋኖ ቃኞች በጸረ ህዝቡ የብልጽግና ጦር ላይ መብረቃዊ የደፈጣ ጥቃት ሰንዝረዋል። የጠላት ሰራዊትም እየተፈረካከሰ ወደ ፋኖ መቀላቀሉን ቀጥሏል። የአማራን ህዝብ ህልውና ለማስከበርና የፍትህ አልባነቱን ስነ ልቦና ለመስበር ሌት ተቀን የሚጋደለው ፋኖ በህዝብ ትከሻ ላይ ተቀምጦ ግፍና መከራን እየጋተ በሚገኘው የብልጽግና ጥምር ጦር ላይ በወሰደው እቅድ መር እርምጃ ሌላ ታሪካዊ ድል አስመዝግቧል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ቃኞች በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ላይ በወሰዱት መብረቃዊ የደፈጣ ጥቃት የህዝብን ሰላምና ደህንነት ለማወክ ሲንቀሳቀስ የነበረውን የብልጽግናን ጥምር ጦር አይቀጡ ቅጣት ቀጥተውታል። የወንበር ፍቅርና የስልጣን ጥም ያደነዘዘው የብልጽግናው ቡድን ንጹሐንን ለማሸበርና ደፈጣ ለመጣል ሲተለተል የነበረ ቢሆንም ከፋኖ መረጃ መረብ ማምለጥ አልተቻለውም። የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች የጠላትን እንቅስቃሴ አስቀድመው በጸረ መረጃ በመጥለፍና ቀድሞውኑ ቦታ ይዘው በመጠበቅ ጸረ ህዝብ በሆነው የሚሊሻ ኃይል ላይ የማያገግም ቅጣት አሳርፈውበታል። ከነበልባል ክፍለ ጦር ነብሮ ሻለቃ ሸማቂ ፋኖች በተገኘው መረጃ መሰረት በደረሰው የተጠና የደፈጣ ጥቃት ስማቸው በውል ያልታወቁ 2 የብልጽግና ሚሊሻ አባላት ወዲያውኑ ተደምስሰዋል። ቁጥራቸው በውል ያልታወቁ በርካታ የጠላት ኃይሎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። የህዝብ አለኝታ የሆኑት የነበልባል ክፍለ ጦር ቃኝና መሐንዲስ ፋኖች የተጣለባቸውን ታሪካዊና ወታደራዊ ግዳጅ በላቅ ስኬት ካጠናቀቁ በኋላ ያለምንም የሰውና የንብረት ጉዳት
ሀገራት ወደ ቀጠናቸው በሰላም ተመልሰዋል። ግፈኛው የብልጽግና ስርዓት የመጨረሻው ማብቂያ ምዕራፍ ላይ መድረሱን የሚያሳዩ ክስተቶች በየቀኑ እየታዩ ይገኛሉ። የገዢው ቡድን ጥምር ኃይል መዋቅር በየቦታው እየፈራረሰና የህዝብ ወገንተኝነት ያላቸው ደግሞ ፋኖን የነጻነት መስመር መቀላቀላቸውን በስፋት ቀጥለውበታል። ከኢራን ጋር ግንኙነት ያለው የሀከሮች ቡድን የአሜሪካን የድሮን መረጃ መጥለፉ አስታወቀም። በበይነመረብ ላይ የጽንፈኛ ቡድኖችን እንቅስቃሴ የሚከታተለው ሰርች ቱ አይደንቲፋይ ኢንተርናሽናል ቴሮሪስት ግሩፕ የተባለው ተቋም ባወጣው አስገራሚ መግለጫ ከኢራን ጋር ግንኙነት ያለው ሃንዛላህ የተባለ የሳይበር ሰርሳሪ ቡድን የአሜሪካን የደህንነት ተቋማት የሆኑትን የሲአይኤ እና ኤፍቢአይ የድሮኖች ስርዓትን ሰብሮ መግባቱን አስታውቋል። ቡድኑ በጥቃቱ የዓለም ዋንጫን ኢላማ ማድረጉንና በድሮን ለወራት የተቀረጹ ምስሎች እና መረጃዎችን ማግኘት መቻሉን ገልጿል። እነዚህን መረጃ ሰርሳሪዎች ወይም ሃከሮች ድሮኖቹ በጸረ ሽብር ዘመቻዎች ወቅት የሰዎችን ገጽታና የመኪኖችን የሰሌዳ ቁጥር የመለየት ከፍተኛ አቅም ያለው ቴክኖሎጂ የታጠቁ መሆናቸውን ይፋ አድርገዋል። ይፋ ከሆነው ቪዲዮ አንዱ ጠለፋው የተፈጸመው በታህሳስ 2024 ፖሊስ የአንድ ተቋምን ሶፍትዌር በተጠቀመበት አጋጣሚ መሆኑን ቢያሳይም የአሜሪካ የደህንነት መስሪያ ቤቶች ግን ድሮኖቹ ሙሉ በሙሉ ሃክ መደረጋቸው ላይ ጥያቄ አንስተዋል። ይሁንና የሃንዛላህ ቡድን ጥቃት በዚህ ብቻ አያበቃም። ቡድኑ ባለፈው መጋቢት ወር የኤፍቢአይ ዳይሬክተር የሆኑት ካሽ ፖቴልን የግል አካውንት በመስመር የግል ፎቶዎችንና መረጃዎችን አጋርቷል። የሀገሪቱ የውጭ ጉዳይ መስሪያ ቤት የዚህን አደገኛ የሳይበር ቀበኛ ቡድን አባላት ለሚጠቁሙ ሰዎች ከ20 ሚሊዮን ዶላር የሚደርስ ከፍተኛ የገንዘብ ሽልማት አዘጋጅቷል። በአሁኑ ወቅት የአሜሪካ ፌዴራል ፖሊሶችና የኤፍቢአይ ወኪሎች የዓለም ዋንጫ ውድድሮች በሚካሄዱባቸው ስታዲየሞች ዙሪያ ጥብቅ ጥበቃ እያደረጉ ሲሆን ፈቃድ የሌላቸው ድሮኖች እንዳይንቀሳቀሱ ሙሉ በሙሉ ታግደዋል። በሌላ በኩል በአሜሪካና በኢራን መካከል ተደርሷል ስለተባለው የመግባቢያ ሰነድ ግራ አጋቢ መረጃዎች እየወጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መደረሱንና ከኢራን ጋር የሚደረገው ጦርነት አብቅተናል ሲሉ ለጋዜጠኞች በይፋ ተናግረዋል። በጥቂት ቀናት ውስጥም ምክትላቸው ጄዲ ቫንስ ለፊርማ ስነ ስርዓቱ ወደ አንድ የአውሮፓ ከተማ እንደሚጓዙና ስምምነቱ እስኪቋጭ ድረስ በደቡባዊ ኢራን የተጣለው የባህር ላይ እገዳ እንደሚቀጥል አስታውቀዋል። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው የዜና ምንጮች ግን ስምምነቱ ገና አልጸደቀም እያሉ ነው። ታስኒም የተባለው የዜና ወኪል እንደዘገበው ፕሬዝዳንት ትራምፕ በማስፈራራትና በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ቢሞክሩም ኢራን አዳዲስ ለውጦችን አልተቀበለችም። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይም ከፍተኛ ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ ሳይሰጡ ስለ ፊርማ ስነ ስርዓቱ መነጋገር ትርጉም የለውም ብለዋል። በአጠቃላይ አሜሪካ ስምምነቱ ተጠናቋል ስትል ኢራን በበኩሏ ገና አልተስማማንም፣ ስዊዘርላንድ ውስጥ ተፈረመ የሚባለው ወሬ ተጨባጭ አይደለም በማለት መረጃዎችን እያስተባበለች ትገኛለች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።